ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ዛሬ እንግዲህ ቀኑ አርብ ነው። የአርብን መረጃና መልእክት ደግሞ ወደ እናንተ ይዘን የምንመጣበት ሰዓት ነው። እንደተለመደው መረጃዎችን ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ ነው። እኔም እንግዲህ ፕሮግራሙን በመምራት አብሬያችሁ ሆናለሁ። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን በተለያዩ አወዛጋቢና ክስተታዊ ተፈጥሯዊም ኢኮኖሚያዊም ፖለቲካዊም በሁሉም ዘርፍ አነጋጋሪ የሆኑ ጉዳዮች እየተሰሙ ይገኛሉ። በእነዚህ ጉዳዮች ዙሪያ ደግሞ እንደ እግዚአብሔር ቃል ዳሰሳ በማድረግ ፍተሻ በማድረግ ወደ እናንተ እንግዲህ መረጃዎችን እያመጣ እንገኛለን። በዚህ ጉዳይ ላይ ደግሞ መረጃዎችን አሰባስቦ ይዞ ለሚመጣ ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። መረጃዎችን ደግሞ ያቀብለናል። በቅድሚያ ሰላምታ ተለዋውጠን በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ ብዙ አነጋጋሪ ጉዳዮች እያየንም እየሰማንም እንገኛለን። እስኪ ደግሞ ዛሬ ወቅታዊ የሆኑ ጉዳዮችን ዳሰሳ ልታደርግልን ይዘህልን መጥተሃል። መረጃ ምን ይሆን ይሄ መረጃ? እባክህ እንግዲህ በዓለም ላይ የምንሰማቸው ነገሮች ከጊዜ ወደ ጊዜ ወደ ጥግ እየሄድን እንደሆነ የሚያመለክቱ ናቸው። እነዚህ ወደ ጥግ እየሄድን ያልኩበት ምክንያት ምንድን ነው? የሰላም ድምፅ የምትሰማበት ሳይሆን ይበልጥ ጦርነቶችን፣ ይበልጥ ግጭቶችን፣ ይበልጥ ደግሞ ጥፋትን የሚቀሰቅሱና ለዛ የሚሆን ዝግጅት በምድራችን ላይ እየተደረገ ያለ ነገር ነው ያለው። እኔ ሁልጊዜ እምላለሁ ታውቃለህ፣ ይሄ ቴክኖሎጂ ይሄ ለሰው ልጅ የሚጠቅም እየተፈበረከ ይሄ እንደዚህ ሆነ የሚል ነገር አትሰማም። በምድር ላይ የምትሰማው ነገር ከተወሰነ ጊዜ በኋላ ወደዚህ የሰው ልጆች የሚጠፉበትና ግጭቶችን የሚቀሰቅሱ ለግጭቶች ደግሞ ሶሉሽን የሚሆኑ ነገሮችን የማትሰማባቸው ጊዜያቶች እየመጡ ነው ያሉት። እንግዲህ ትናንትና ያው በእነሱ ትናንት ወዲያ ማለት ነው ማታ እና የተባበሩ መንግስታት ድርጅት ጠቅላላ ጉባኤ ስብሰባ አድርጎ ነበረ እና በዚህ በተባበሩ መንግስታት ድርጅት ጠቅላላ ጉባኤ ላይ ግብፅ አንድ የውሳኔ ሐሳብ አቅርባለች። ይሄውም የውሳኔ ሐሳብ ምንድነው ያቀረበችው? በእስራኤል የተያዙ ለምሳሌ ዌስት ባንክ፣ ከጎላን ተራራ፣ ከደቡብ ሊባኖስ፣ ከጋዛ ለቃ ትውጣ የሚል ነው። ለቃ ትውጣ ብቻ የሚል አይደለም። ምንድነው በ1967 በፊት ወደ ነበረው ድንበሯ ትመለስ የሚል ነገር ነው። ይህም በአብላጫ ድምፅ ጸድቋል። በአብላጫ ድምፅ ጸድቋል። እንግዲህ ይሄ ነገር ምንድነው? እስራኤል እኮ እንደማትመለስ ልቦናቸው ያውቁታል። የማያውቁት ነገር አይደለም። ግን እስራኤል ላይ ጫና መፍጠርና ዓለም አቀፍ ተቃውሞን እያጠናከሩ መምጣት ነው። በተለይ ከዚህ በፊት ሰምተሃል፣ እኛም ዘግበናቸዋል። በተለያየ ጊዜ አንቲሴሜቲክስ የሆነ ነገሮች ይነሳሉ፣ እየጎለበተ መጥቷልና እኔ ከዜናው ይልቅ ያስገረመኝ ግብፅ ለምንድን ነው ይሄንን ያቀረበችው? ለምሳሌ ከ1967 በፊት የሚለው እሷ ሲናን በረሃ ይዛባት ነበረ፣ ለቃ ወጥታለች። አሁን ለምንድን ነው ግብፅ ይህንን ጥያቄ ያነሳችው የሚለውን ነገር የግብፅና የእስራኤል የማይታረቅ ጠላትነት እንዳለ የሚያመለክት ነው። መሰሪ ሐሳብ ነው በጣም። አሁን የግብፅ ምንድነው መሰለ፣ እስራኤል በቀጠናው የህልውና ስጋት አለኝ ነው
ተከብብ ያለው ነው እና የህልውና ስጋት አለኝ። ይሄ የህልውና ስጋቴ መቅረፍ የሚችለው አካባቢውን በወታደራዊ የበላይነትና በተለያየ ሁኔታ መቆጣጠር ሲችል ነው የሚለው እና ግብፅ ደግሞ የህልውና ስጋት የለባትም ነው፣ የወራሪነት አባዜ ነው። አሁን ከወረረችው ከያዘችው ግዛት ትውጣ የሚለው ነገር የመጣው። ይሁን እንጂ እስራኤል በዚህ ጉዳይ ላይ ምላሽ ሰጥታለች። ፈጣን ምላሽ ነው የሰጠችው። ይሄ በፍጹም መቼም የሚሆን ጉዳይ አይደለም ብለዋል። አይደለም ከጎላን ተራራ ከዌስት ባንክም ከየትኛውም አካባቢ አንወጣም። ምክንያቱም አሁን ውሳኔው ላይ አንዱ የተነሳው ምንድነው ምስራቅ ኢየሩሳሌም የፍልስጤም ግዛት ነው የሚል ነው እና ምስራቅ ኢየሩሳሌም የፍልስጤም ግዛትም ሆኖ ማያውቅም። በፊት ሆኖ ሊሆን ይችላል፣ አላውቅም። ታሪካዊ እስራኤል ሀገር ነው። መጽሐፍ ቅዱስን ስታነጠና ዳዊት ቆረቆረ ይመስለኛል። ቤተልሔም አሁን ቤተልሔም በፍልስጤም ግዛት ውስጥ ነው ያለው። ልክ ነው። የሚገርመኝ ቤተልሔም፣ ዌስት ባንክ፣ ሌሎቹም የምትላቸው መጽሐፍ ቅዱሳዊ ዳራውን ካየ የእስራኤል ወሰን ገና አልደረሰችበትም። ለዚህም ነው እኮ ባለፈው አንድ ጊዜ ዘግበናል፣ አምና ላይ የእስራኤሉ ጠቅላይ ሚኒስትር አዲስ ካርታ ይዘው የእስራኤል ድንበሮች እዚህ ድረስ ነው የሚለውን ነገር አንስተዋል። እና አሁን ግብፅ ከራሷ ፍራቻ ነው የምታደርገው። ምንም ነገር ምንድነው የፍራቻዋ ብለን ስንመለከት ወደፊት ይሄ ነገር እየገፋ የሚመጣ ከሆነ ይህ ችግር ሶልቭ የማይሆን ከሆነና ዓለም አቀፍ ጫና ተደርጎባት እስራኤል ወደ ነበረችበት የማትመለስ ከሆነ ሲና ብርሃንም በካርታ ውስጥ ስላልጠቃለለችው ያንን ችግር ይዞብኝ ይመጣል ነው። አዎ ሌላው ደግሞ በቅርብ ወደ ሐማስ ምንም አይነት መሳሪያና ድጋፍ እንዳይገባ 200 ኪሎ ሜትር የሚሆነው ድንበሯን እስራኤል ዘግታለች። በግብፅ በኩል ያለው ምንም አይነት የድሮን በረራም እንቅስቃሴ ማንኛውም እንቅስቃሴ ከልክላለች። እና ይሄ ጉዳይ ደግሞ የበለጠ ግብፅን ያበሳጨ ይመስላል። ምክንያቱም እስከዛሬ ድረስ እኮ ለሐማስ ማን ነው መሳሪያ የሚያቀብለው? ቤት በኩል ነው የሚገባው። ይሄ እኮ በጣም አጠያቂ ግልጽ እኮ ነው። ግልጽ እንትን ነው። ምንም ጥያቄ የለም በግብፅ በኩል እንደሚገባ እና ይህንን ሁኔታ ቀርቧል። ግን ይሄ እስራኤል ምላሽ ሰጥታለች። ፈጣን ምላሽ ነው የሰጡት። ፍልስጤም የሚባል አገር የለም፣ እኛ ፍልስጤም የሚባልም ሀገር አናውቅም ነው ያሉት። አንደኛው ያሉት ባለፈው እኮ ዘግበናል። ታስታውስ ከሆነ የማህሙድ አባስን መንግስት አፍርሰው ራማላን ሙሉ ለሙሉ መቆጣጠር ነው የሚፈልጉት እስራኤሎች። ይህንን እንዲያደርጉ እኮ የገንዘብ ሚኒስትሩና የደህንነት ሚኒስትሩ ሁለቱ በጣም በናትናኤል ላይ ግፊት እያደረጉ ያሉ እኮ ናቸው። እንደው ፓስተር እኔ በጣም ስለሚገርመኝ ነው ይህን ጥያቄ መጠየቅ እንደው እንድታብራራ። ባለፈው የሰላም ስምምነት በግዛቷ አድርጋለች ግብፅ አይደለ? ዶናልድ ትራምፕን ጨምሮ ሌሎችም የአረብ ሀገራትን ጨምሮ ከእስራኤል ጋር ባለው እና በሐማስ መሃል ያለውን ነገር ሶልቭ ለማድረግ ትልቅ ስብሰባ ጠርታ ከባድ መነጋገሪያ እንደነበረ እናስታውሳለን። አሁን ደግሞ የዛ ተቃራኒ የእስራኤልን ህልውና የሚያሳጣ መሰሪ ሀሳብ በተባበሩት መንግስታት አቅርባ እንግዲህ 151 ሀገሮች እስራኤልን ከእስራኤል በተቃርኖ እንዲቆሙ አድርጋለች እና ሁለተኛ ደግሞ እንደው ከኛም ሀገር ጋር እንደው ምናልባት በኋላ ላይ መነጋገር ካለብን አላቅም፣ ግብፅ ብዙ ጊዜ የራሷን ኢንትረስት ብቻ ነው ለማሳካት ጥረት የምታደርገው እና በጣም በመሰሪ እንትኖች የተሞላች አገር ናትና ለምንድን ከምን የመነጨ ይመስላል ይሄ ነገር? እንዲሁም እንደው ፓስተር እንደው እግረ መንገዴን ለመጠቆም ከዚህ በፊት የእስራኤል አምባሳደር ለአሃዱ ሬዲዮ በሰጡት አንድ ሀሳብ በጣም የሚገርም ነገር ነው የተናገሩት እና እንደ ግብፅ መራራ ጠላት ለእስራኤል አልነበረም የሚል ሀሳብም አንስተዋልና ምንድን ነው መንስኤው? መንስኤው ምንድን ነው መሰለ? አንደኛ ግብፅ በክፋት የተሞላች ሀገር ነች።
ገብቶ ከሆነ ከጥንት ጀምሮ ከፈርዖን ጀምሮ በጥንቆላ የምትተዳደር ሀገር ነች። እኔ አሁን የሙስሊም ሀገር ነች ቢሉህ የጥንቆላ ሀገር እንደሆነች ነው ማቀው። አንዱ እሱ ነው። ሁለተኛው የዓለም ስልጣኔና መጀመሪያ እኛንን የሚል ነገር አላቸው። ገብቷል። ይሄ በፒራሚዱ ያለ ትዕቢት አለ። ሶስተኛው ደግሞ የአረቡ ዓለም አስኳል ሆኖ መውጣት ይፈልጋሉ። ለምን? ከዚህ በፊት ይሄ ሚና አሜሪካ ሰጥታቸው በግብፅ አማካኝነት የአረቡን ዓለም የመቆጣጠር አባዜ ነበረ በአውሮፓውያኖችም። ሌላው በቀጠናው ላይ ሌላው ጎልቶ እንዲወጣና እንዲታይ አትፈልግም። ቅናትም አለ፣ ክፋትም አለ፣ ጥላቻም አለ። ሌላው ደግሞ ሰልፍ ኮንፊደንስም ያላቸው አይመስለኝም፣ በራስ የመተማመን። ምክንያቱም በየትኛውም የወታደራዊ ውጊያ ላይ ግብፅ በታሪክ ያሸነፈችበት ጦርነት የለም። ልክ ነህ። ኢትዮጵያን ጨምሮ ማለት ነው። ማንንም በተለይ ኢትዮጵያና እስራኤልን በታሪክ ገጥማ የትኛውንም ሀገር ያሸንፋት በጦርነት። ስለዚህ ሁልጊዜ በጦርነት ለማስፈራራት ይሞክራሉ፣ ነገር ግን እንደማይችሉ ያውቃሉ። ስለዚህ ነው ዛቻ የሚባለው ለዛ ነው። ስለዚህ በሴራ ነው የሚሄዱት፣ በሴራ ነው። በእርግጥ እስራኤል ወደድክም ጠላህም፣ አድማጮቻችንም ይህን አንድ ቀን ለማየት ያብቃ፣ ግብፅን ትመታታለች። ግብፅን የማይቀር ጉዳይ ነው፣ የማይቀር ጉዳይ ነው። ምክንያቱም ግብፅ እስካልተመታች ድረስ ሐማስ አይጠፋም። ግብፅ እስካልተመታች ድረስ እስራኤል ሰላማዊ ነገሮችን አታገኝም። ይህንን ወቅ ምክንያቱም ግብፅ ከኢትዮጵያ ጋር ያለውን ሌላ ቀን እንሰራበታለን። በተለይ አሁን በዚህ በቀይ ባህር ላይ የምታደርገውን ሴራ የምታደርገውን ሹረባም የኢትዮጵያ መንግስትም መግለጫ ሰጥቷል። የውጭ ጉዳይ ሚኒስትሩ መግለጫ ሰጥቷል። በአባይ ጉዳይ ላይ የነበራት ነገር ኢትዮጵያን ለማይደህየት ኢትዮጵያ አባይን እንዳትገነባ ወደ ቀይ ባህር እንዳትመጣ ያልገመደችው ገመድ ከሺህ ዘመናት ጀምሮ ያልገመደችው ገመድ ያልገባችበት ነገር የለም። ነገር ግን አሁንም ቢሆን የሚገርም አሁንም ቢሆን አልቻለችም፣ ደግሞም አትችልም። እና ይሄንን ለዚህ አሁን ውጤት እንደው ሰማይ ምላሽ ይሰጥ ይሆን? ትንቢታዊ ዳራዎች አሉ። በትክክል አንተ በውሃ ውስጥ የምትተኛ አዞ ከውሃ ውስጥ አውጣሃለሁ፣ በሜዳም ላይ እጠልሃለሁ፣ ውሃው የኔ ነው ብልሃል። ውሃው ግን ያንተ አይደለም። ገብቷል። ከውሃው አወጣሃለሁ እኮ ነው የሚለው። ወጥቷል እኮ አሁን። በቃ እኮ አሁን እኮ የአባይ ጉዳይ ተረት ነው ለነሱ። ተረት ነው። በምንም መንገድ አይችሉም። አሳው ሁሉ እንደሚነጥፍ ይሄ መጽሐፍ ቅዱሳዊ እውነት ነው። ስለዚህ ይሄ ነገር ይሆናል የሚል ነው። ሌላው አንድ ያስገረመኝን ነገር ላንሳልህ። በሩሲያና በአውሮፓ መካከል ያለው ውጥረት ነው ከመቼውም ጊዜ በላይ እያየለ መጥቷል። ፕሬዚዳንት ቭላዲሚር ፑቲን የተናገሩት አንድ እውነት አለ። እሳቸው ምንድነው ያሉት? እኛ ከአውሮፓ ጋር ጦርነት አንፈልግም ብለዋል በግልጽ። አውሮፓውያን ግን ጦርነት ከፈለጉ ሩሲያ ለዚህ ዝግጁ ነን ሲሉ አስጠንቅቀዋል። ጦርነት የሚፈልጉ ከሆነ ዛሬውኑ ይጀምሩት፣ እኛ ዝግጁ ነን፣ ዝግጁ ነን ምላሹን የሚሰጠን ለመስጠት የሚል ነው። ይሄው ምንድነው በሩሲያና በዩክሬን መካከል ያለው ስምምነት እንዳይሆን አሁንም ደንቃራ ሀሳቦችን ከተው እያደናቀፉ ያሉበት ነው እና ቭላዲሚር ፑቲን እኛ ካሰብነው ከወሰንነው ካቀድነው ነገር ዝንፍ አንልም የሚል ነገር አንስተዋል። ይህ ደግሞ እንደገና ሌላ ውጥረት እየቀሰቀሰ ያለበት ሁኔታ ነው ለማለት ነው። ለዛሬ ቀን ያለኝ መረጃ ይህንን ይመስላል። እንግዲህ ወገኖች እንጸልይ፣ እግዚአብሔርን ፊት እንፈልግ፣ ከእግዚአብሔር ጋር ህብረታችንን እናጠናክር። የዘመኑ ክፋት እየሮጠ እየፈጠነ እየመጣ ነው ያለውና ማምለጫና መሸሸጊያችን የናዝሬቱ ኢየሱስ ነው። ከእግዚአብሔር በላይ የሆነ ችግር በዓለም ላይ በምድር ላይ የለም። በእርሱ ለተጠለሉት ከምንም ነገር ማምለጥ እንችላለን፣ ይችላሉ።
ማለት እችላለሁ። ስላለን ጊዜ ስለነበረ ሰዓት አመሰግናለሁ። ስላዳመጣችሁም ጌታ ይባርካችሁ። ሻሎም። እግዚአብሔር አብስቶ ይባርክ ማስተር። የዓለማችንን ነባራዊ ወቅታዊ ክስተት ነው የጠቆምከን። ሁለተኛ ደግሞ ያው መጨረሻ ላይ እንደነገርከን በመጸለይ በመዘጋጀት በመትጋት በጣም ልንዘጋጅ የሚገባበት ወቅት ቢኖር ይህ ወቅት ነውና ይህንን ምክር መቼም ሁላችንም በተግባር እንደምናውለው ተስፋ እናደርጋለን። እኛም በየጊዜው መረጃዎችን ወደ እናንተ እናመጣለን። ስለምትሰጡን ደግሞ በጎ አስተያየቶች ደግሞ እግዚአብሔር አብስቶ ይባርካችሁ። ምሽት ላይ በሌላ መረጃና መልእክት ተመልሰን እንመጣለን። ለዛሬ ያለን ይሄ ነው። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።